አራቱን ምክንያቶች ከዛው ክፍል ነው የምናወጣቸው። አራቱን ምክንያቶች አንድ በአንድ አራት ምክንያቶች ከተመለከትንና ካየን በኋላ ሶስተኛ ላይ ልብሶቻችን በሚል አይተን ነው ዛሬ የምንጨርሰው። ልብሶቻችን ሶስተኛ ላይ። ስለዚህ እንደለመድነው ለቃሉ ክብር አሁን እንቆማለን ማለት ነው። አሁን እንቆምና ቀስ ብላችሁ ወዳችሁ የቆላስይስ መጽሐፍ ምዕራፍ 3 ከቁጥር 12 እስከ 14 ብቻ እነዚህን ሶስት ቁጥሮች ሲረጋ ብለን እናነባቸው። ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች አንዱ ገፊ ምክንያት ነው፣ ቅዱሳን ሆናችሁ ሁለተኛው እሱ ነው፣ የተወደዳችሁም ሆናችሁ ሶስተኛው እሱ ነው። ኋላ በደንብ እናያቸዋለን። ምሕረት፣ ርኅራኄ፣ ቸርነት፣ ትዕግስት፣ የዋህነት፣ ትዕግስትን ልበሱ። እዚህ ወርቃማ ልብሶች ናቸው። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ ርዕሴ ይሄ ነው እንዲሁ አድርጉ። እጅን አሰረዘ። በዚህ ሁሉ የፍጻሜ ማሰሪያ የሆነውን ሌላውኛው ልብስ ፍቅር ልበሱ። ዘላለማዊ አባት እግዚአብሔር ሆይ እናመሰግንሃለን። እኔንና ወንድሞቼን እህቶቼን ተናገረን፣ ቃልህን ስጠን፣ ድምፅህን አሰማን። አሜን። ተባረኩ። እግዚአብሔር ይባርካችሁ። ኦኬ፣ የዛሬው ትምህርት በጣም አስፈላጊያችንና ወሳኝ ይመስለኛል። ቀስ ብዬ እኔንም እናንተንም እየተማማርን አብረን እንዘልቃለን። ትንሽ መግቢያዎችን ልስጣችሁ። ልናወልቀው የሚገባ ልብስ አለ። አሮጌ ውራጅ መውለቅ ያለበት። የዛሬ ሳምንት ያየነው አስቀያሚ ልብሶቻችን ሁሉም መውለቅ አለባቸው። ልናወልቀው የሚገባ ልብስ አለ። ደግሞ እንደዚሁ ልንለብሰው የሚገባ ልብሶች አሉ። የሚወልቅ አለ፣ የሚለበስ ልብስ አለ። ዛሬ ስለዚህ ጉዳይ የምናየው በዚህ ክፍል ውስጥ እንዳያችሁት ሁለት ጊዜ በዚህ ክፍል ውስጥ ልበሱ የሚል ቃል ተጽፏል። በዚህ ክፍል ውስጥ ሁለት ጊዜ ነው ልበሱ የሚል ቃል ያለው። ጌታ አምላክ ይባረክ። እነዚህ ልብሶች የሰውነት መሸፈኛ አይደሉም። እንደምታውቁት የሚያምር ሸሚዝ፣ የሚያምር ኮት አይደሉም። እነዚህ ልብሶች ከላይ የሚታየውን የእኛን ሰውነት መሸፈኛ አይደሉም አይደል? እነዚህ ልብሶች የልብ ልብሶች ናቸው። በልባችን የምናጠልቃቸው ናቸው። ውድ ናቸው። የውስጥ መልክ ናቸው። ከላይ ያለ የሰውነት ማጌጫ አይደሉም። የውስጥ ናቸው። ጌታ አምላክ ይባረክ። ስለዚህ ነገር ወንድማችን ጴጥሮስ ሲናገር አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 3 ላይ ለእናንተም ይላል። አንደኛ ጴጥሮስ 3 ቁጥር 3 አንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ለእናንተም ይልና
ፀጉሩን መሸረብ ከውጭ ያለ ጌጥ ነው እንደምታውቁት። ወርቅ ማንጠልጠል ከውጭ ያለ ጌጥ ነው። ልብስ በመጎናጸፍ ከውጭ ያለ ጌጥ ነው። በውጭ የሆነ ሽልማት አይሆንላችሁ ይልና ነገር ግን አንድ በእግዚአብሔር ፊት ዋጋው እጅግ የከበረ ጂሰስ የዋህና ዝቅተኛ መንፈስ ያለው የማይጠፋ ልብስ ልበሱ፣ እሱም የተሰወረ የልብ ሰው ይሆንላችሁ። እነዚህ ልብሶች ውስጣዊ መልክ ናቸው እንጂ ውጫዊ አይደሉም። ኦኬ። ስለዚህ ጉዳይ ዛሬ በደንብ በስፋት እናያለን። ይህን ልብስ መልበስ የእኛ ኃላፊነት ነው። መጽሐፉ ልበሱ ነው የሚለው። ልበሱ ማለት የኔ ኃላፊነት፣ ይህ የእኛ ኃላፊነት ነው። መልበስ የእኛ ኃላፊነት ነው። ምክንያቱም በመደጋገም ልበሱ 2 ጊዜ ተጽፏል። ትዕግስትን ልበሱ፣ ፍቅርን ልበሱ፣ ርኅራኄን ልበሱ፣ ቸርነትን ልበሱ፣ ምሕረትን ልበሱ ሲል ይሄ የእኛ ኃላፊነት ነው። የእኛ ኃላፊነት ስለሆነ ይሄንን ነገር በጥንቃቄ ልታዩት ያስፈልጋል። እግዚአብሔር አምላክ ይባረክ። ይሄን ያህል ትንሽ መግቢያ ከሰጠው ስለ ልብስ ይሄን አልካወራው ወደ ጉዳይ ልምጣና ክፍሉን ቁጥር በቁጥር እንተንትነው። ሁላችሁ አውጡና ድጋሚ ተመልከቱ። ቆላስይስ 3:12 እባካችሁ ይሁት 3:12 ጀምለውን ቃል አስተያየት 3:12 ላነብ ነው። 3:12 ቆላስይስ እንግዲህ አንድ እንደ እግዚአብሔር ምርጦች 2 ቅዱሳን ሆናችሁ 3 የተወደዳችሁ ሆናችሁ። ይሄ 3ቱ ምክንያት በኋላ እንጨምርበታለሁ። 4ቱ ገፊ ምክንያት ናቸው። ልብስ ለመቀየር ለመለወጥ ገፊ ምክንያት ናቸው። የመጀመሪያው ገፊ ምክንያት እናንሳ። የተመረጥን የእግዚአብሔር ልጆች ነን። የተመረጥን የእግዚአብሔር ልጆች ስለሆንን ልብስ መቀየር አለበት፣ ግድ ነው። የተመረጥን የእግዚአብሔር ልጆች ነን። ተመርጠናል። የተመረጥን አገልጋዮች ነን። የተመረጥን ልጆች ነን። የእግዚአብሔር ልጆች ነን። ተመርጠናል። በዚህ ነገር ልንኩራራ ይብሉ ያስፈልጋል። በጣም ሲጮክ ብላችሁ እኔ ተመርጫለሁ ብሎ እስቲ ድገሙት። እኔ ተመርጫለሁ። ስለዚህ ነገር ጥቂት እናስብ። ስለመመረጥ የተመረጥን አገልጋዮች ስለሆነ ስለዚህ ጉዳይ እንድናስብ ያስፈልጋል። ዘዳግም መጽሐፍ ላይ ምዕራፍ 7 ቁጥር 7 ዘዳግም 7 ዘዳግም 7 ቁጥር 7 እንዲህ ይላል፣ እግዚአብሔርም የወደዳችሁና የመረጣችሁ ይላል ለእስራኤላውያን ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም። እናንተ ከአሕዛብ ሁሉ ይልቅ በቁጥር ጥቂት ናችሁ። ሲያሜን በል። እስራኤል ይገረማል። እኔ እንዴት ተመረጡ? እንዴት እኔን እግዚአብሔር መረጠኝ ብላ እስራኤል ትገረም ነበርና እግዚአብሔር የመረጣችሁ ይላቸዋል ሙሴ። ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እንደውም ጥቂት ናችሁ። የእግዚአብሔር ምርጫ፣ የእግዚአብሔር እኛን መጥራት እውነት ለመናገር እግዚአብሔር ቤት ውስጥ ስንኖርና ስናገለግል በየቀኑ ከሚያስገርመን ነገር መካከል አንደኛው እግዚአብሔር እኛን መምረጥ ነው። በምንም አይነት ዘርፍ አገልግሉ፣ የትኛውንም ዓመት ቆዩ፣ በየቀኑ ትኩስ ነገር ቢኖር እኔን እግዚአብሔር መረጠ የሚለው ቋንቋ እስከዛሬ መልስ የለውም። የመረጠን አምላክ ይባረክ። አሜን አትሉ? ተመርጠናል። እኔ ተመርጫለሁ። አንተ ተመርጠሃል።
እንድታገለግለው እግዚአብሔር መርጦሃል። ትንሽ አንዶች ምሳሌ ላምጣ በጣም ከሚገርመኝ መካከል በብሉይ ኪዳን ዘመን እግዚአብሔር ቤት ውስጥ እንዲያገለግሉ ካህናት እንዲሆኑ አገልጋይ ሲፈለግ ታሪኩ እንደምታውቁት እያንዳንዱ ነገድ አገልጋይ የመሆን ፍላጎት ነበረው አይደል? ሁሉም ፍላጎት ስላላቸው እያንዳንዳቸው አንዳንድ ብትር ይዘው መጡ ሙሴ ጋር የነገዱን ስም ከላይ እየጻፉ የሮቤል ነገድ ከላይ ሮቤል ብሎ መጣ። ማገልገል እንፈልጋለን ብለው ማለት ነው። 12 ደረቅ ብትሮች ጂሰስ መገናኛው እንኳን ውስጥ እግዚአብሔር ባለበት ታቦቱ ጋር አደረ። እንዲህ አለ ሙሴ፣ እግዚአብሔር የመረጠው ብትር ጠዋት ያቆጠቁጣል። ደረቁ ብትር ይለመልማል፣ ፍሬ ያፈራል፣ የለውዝ አበባ ያወጣል። ጠዋት ተመለሱ አላቸው። ሁሉም ሰው ጠዋት ሲመጣ የሮቤልን ብትር ያወጣና ሮቤል ይኸው ብትር ሲገባ ደረቅ ነው፣ ሲወጣም ደረቅ ነው፣ እግዚአብሔር አልመረጠም፣ ሂዱ ይላቸው። ይሁዳ ይኸው ብትር ሲገባ ደረቅ ነው፣ ሲወጣም ደረቅ ነው። የሌዊ ብትር የአሮን ብትር በብትሮች መካከል አቆጥቁጣ ነበር። እግዚአብሔር ሌዋውያን የኔ ነው ያገለግለኛል፣ ርስቴ ነው አለ እግዚአብሔር። ስሙ ይባረክ። የተጠራ ሰው እንዴት ደስ ይላል! እግዚአብሔር ሲመርጥ ሰው በጣም አስገራሚ ነገር ነው። መመረጣችን ላይ በጣም ልንኮራ ያስፈልጋል። ድገሙ አሁን ጮክ ብላችሁ እግዚአብሔር መርጦኛል በሉ። ጠላት ይስማ በሉ። እግዚአብሔር መርጦኛል። መታወቅ አለበት። እግዚአብሔር መርጦኛል። ሰው ላይ መርጠን ይችላል፣ ሰው ላይ ፈልገን ይችላል፣ በተለያየ ምክንያት። እግዚአብሔር ግን መርጦናል። የተመረጥንን አሜን በሉ። ስለኛ ጉዳይ ስትመጡ እንዲህ አለ ጳውሎስ፣ ዓለም ሳይፈጠር ይላል በፊቱ ቅዱሳን ነውር የሌለን እንድንሆን በክርስቶስ መረጠን። በክርስቶስ ተመርጠናል። አሜን አሜን። የተመረጠን ሰዎች ነን። ስለዚህ የተመረጠ ሰው በቅድስና መኖር ግዴታ ይጠበቅበታል ማለት ነው። ኃላፊነት ይሰማዋል ስለመረጠን። ሁለተኛው ገፊ ምክንያት የተቀደሰ መሆናችን እዛው ክፍል ላይ ተጽፏል። የተመረጠን ካለ በኋላ የተቀደስን ስለሆንን ይላል። ጌታ አምላክ ይባረክ። ቅድስና የቅድስና መሰረታዊ ትርጉም ኃጢአት የሌለበት ማለት ሳይሆን የተለየ ማለት ነው። እቺ እንዳሰነ የቅድስና መሰረታዊ ትርጉሙ ኃጢአት የሌለበት ማለት ሳይሆን የተለየ ለአንድ ዓላማ የተለየ የሚለው ትርጉም ሞራል ከአንድ ነገር ካልተለየ ሌላ ነገር የተሰጠን መሆን አንችልም። መጀመሪያ እንለያለን፣ ከዛ ደግሞ እንሰጣለን። ያልተለየ አይሰጥም። ምን አልኩኝ? ያልተለየ አይሰጥም። መጀመሪያ መለየት ይቀድማል፣ ከዛ መሰጠት ይከተላል። ጌታ አምላክ ይባረክ። መለየት በጣም ቤዚክ ጉዳይ ነው። መለየት የሚለይ ክብርና እሳት ያገኘን። አሜን። ኢየሱስ ጌታ ነው። ሊለየን የሚችል እንደው ዝም ብዬ ሁለት ነገር ብቻ ልጥቀስ። መለየት ስለሚያስፈልገን መለየት ላይ የመጀመሪያው ሊለየን የሚችለው ነገር ቢኖር መንፈስ ቅዱስ ይለያል። መንፈስ ቅዱስ ሲነካን ይለየናል። ተጣብቆብን ካለ ነገር ይለየናል። ዙሪያችንን ከቦ ካለ ነገር ይለየናል። የሚለይ እሳት ያገኝና ምን በምስቲ ግድ ነው። አንዳንድ ነገር መለየት ያቀታል፣ ከባድ ይሆናል። መንፈስ ቅዱስ ሲመጣ ሲነካን ግን መለየት ቀላል ይሆናል።
አንዳንድ ነገር የመንፈስ ቅዱስ ጉልበት ይፈልጋል። ንቅል አድርጎ ለመውጣት ለመለየት። የምታውቁትን ሰው ልስጥ ምሳሌ። አንደኛ ነገሥት 19 ላይ የኤልሳዕ ታሪክ ታውቁታላችሁ። ከዚያም ሄደ። የሳፋጥን ልጅ ኤልሳዕ በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛ ጋር ሆኖ አገኘው። ኤልያስም ወደ እሱ አልፎ መጎናጸፊያ ጣለበት። የሚገርም ታሪክ ነው። በሬዎቹን ተወ፣ ከኤልያስም በኋላ ወጣ ይላል። የሆነ ነገር ሰው ካልተነካ በቀር መተው አይችልም። መጎናጸፊያውን ነካ ሲያደርገው ተወ። አሜን። መንፈስ ቅዱስ እስካልነካን ድረስ አንዳንድ ነገር ላይ መለየት ከባድ ነው። ሁለተኛ ለመለየት እምነት በጣም አስፈላጊ ነው። የዚህም ደግሞ ጥሩ ምሳሌ አባት አብርሃም ነው። ምጣቁት ነው ላስታውሳቸው ብዬ እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደ ማሳይ ምድር ውጣ። አብርሃም ያደገበትን የኖረበትን ማህበረሰብ አካባቢ ጥሎ ለመውጣት እምነት ያስፈልገው ነበር። ከእግዚአብሔር ቃል የወጣ እምነት፣ የእግዚአብሔር ቃል የወጣ እምነት ሲያገኘው ቀየውን መንደሩን ለቆ ተለይቶ ወጣ። ሃሌሉያ። ቅድስና መለየት ብቻ ደግሞ ሳይሆን ከጌታ ጋር መጣበቅ ነው ይጨምራል አይደል? ቅድስና እሱ መለየትና መጣበቅ ከጌታ ጋር መቆራኘት የግድ ያስፈልጋል። ኢየሱስ ለዘላለም ጌታ ነው። አሜን። ባይገርማችሁ በአዲስ ኪዳን ውስጥ ሲመረመሱ በአዲስ ኪዳን ውስጥ ክርስቲያኖች የሚለው ስም ያለው 3 ቦታ ብቻ ነው የኛ መጠሪያ። 62 ጊዜ ግን ቅዱሳን የሚለው ስም የኛ መጠሪያ ነው። ክርስቲያን የሚለው ቃል የክርስቲያኖች መጠሪያ ነው። ታውቃላችሁ፣ በጣም ፌመስ ነው፣ ይታወቃል። ግን 3 ጊዜ ብቻ ተነቡታላችሁ። ቅዱሳን የሚለው ስም ግን በጣም ከ62 ጊዜ በላይ ተደጋግሟል። የለየን እግዚአብሔር ስሙ ይባረክ። ተመርጠናል፣ ተለይተናል። ልጆች ከፋሉ እና ውጭው እኔ ጨምሯል። እኔ በውስጥ መርጦኛል፣ ለይቶኛል። ይህን ማመን ያለ መርጦኛል፣ ለይቶኛል። ሀገር ይወቅ መርጦኛል፣ ለይቶኛል። 3ኛ ወዶኛል። እዛው 3:12 ከዛ አልወጣው እስካሁን ከ12 አልወጣው 3:12 አያችሁ እንደገና እንግዲህ እንደ እግዚአብሔር ምርጦች አንደየ ቅዱሳን ሆናችሁ ሁለተየ የተወደዳችሁም ሆናችሁ ይለው ቃል ሳይለው ተወደናል። ይሄ ጉዳይ በየቀኑ እንደ ሕፃን ልጅ እየዘለን የምናመሰግንበት ምክንያት ነው። ይሄ በላው ጠጣው ከሚለው ያለፈ ነው ማለት ነው። ተወደናል። ሲጮህ ወዶኛል ብለው ወዶኛል፣ 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 ወዶኛል። ጠላቴ ይስማ፣ ወዶኛል። ተወድጃለሁ፣ ተወድጃለሁ፣ ተወድጃለሁ። ስለዚህ ፍቅር ትንሽ ነው ማለት በጣም ሰፊ ነው። ቆንጠር እናድርግ። ፍቅሩም ሌላው ገፊ ምክንያት ነው ንጹህ ኑሮ እንድኖር። አንድ በጣም የሚገርመኝ እውነት ፍቅሩ ፍጹምና ዘላለማዊ ነው። ይህንን ጌታ ቢገልጥልን ደስ ነበር የሚለኝ። አንደኛው ፍጹም ነው። ፍጹም ነው ማለት መቀነስም መጨመርም አይቻልም። ፍጹም ስለሆነ ፐርፌክት ነው። ሊጨምርም ሊቀንስም የማይችል ነው። 2 ዘላለማዊ ነው። የሆነ ቦታ ላይ ይቀንሳል አይባልም።
ኤርምያስ 31 ቁጥር 3 ማስረጃዬ ነው። ኤርምያስ 31 ቁጥር 3 ኤርምያስ 31 ቁጥር 3 እግዚአብሔር ከሩቅ ተገለጠልኝ ይላል፣ እንዲህም አለኝ በዘላለም ፍቅር ወድጄሻለሁ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። በዘላለም ፍቅር እንደኔ መረዳት እግዚአብሔር ቤት ውስጥ ስንኖር እስከ ዛሬ ድረስ ያልገባን ነገም ሳይገባን የሚቀጥል ጉዳይ ቢኖር እግዚአብሔር ፍቅር ነው። በፍጹም ልናብራራው ልንገልጠው ጳውሎስ እንደነገረን ርዝመቱ፣ ጥልቀቱ፣ ስፋቱ ብሎ ከመታወቅ ያልፋል። አንደርስታንድ ልናደርገው የማንችለው ነገር ቢኖር እግዚአብሔር ፍቅር ትንሽ ነው የገባን፣ በጣም ትንሽ። እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲሁ ምንድን ነው? እንዲሁ ራሱ ምንድን ነው? እንዲሁ ማለት ምንም ምክንያት አልባ የሆነ ፍቅር። ዋው! ይሄ ፍቅር በትክክል እስካልገባን ድረስ ባናገለግል ሁሉ ይመከራል። ፍቅር ያልገባው አገልጋይ በጣም ከባድ ነው። የነገራችን ሁሉ ምክንያት ፍቅር ካልሆነ ከባድ ነው። እግዚአብሔር ፍቅር እያስገደደን ማናገለግል ከሆነ እንታከታለን፣ እንቆማለን። የሰው ግንባር፣ የሰው ፊት፣ የሰው ፈገግ ማለት፣ የሰው መሳቅ እያየን የምናገለግል ከሆነ ይደክመናል። ማይበርድ ማይቀሰቅስ ፍቅር በየቀኑ ያገኛችሁ እሱ ገፊ ምክንያት። ከዘዳግም መጽሐፍ ውስጥ ብቻ የእግዚአብሔርን ፍቅር 3 ባህሪ ላውራ ዝም ብዬ። አንድ፣ ፍቅሩ ነፃ የሚያወጣ ፍቅር ነው። ከከበበንን ነገር ሰብሮ ነው የሚያወጣ። ዘዳግም አልወጣም። አንድ 3 ብቻ ነገር ልነግራችሁ። ዘዳግም መጽሐፍ ምዕራፍ 4 ላይ ቁጥር 37 4:37 አባቶችህን ወዷልና ምን አረገ ይላል፣ ከነሱም በኋላ ዘራቸውን መረጠ። ዛሬ እንደሆነው ሁሉ ከናንተ የጸኑትን ታላላቆች አሕዛብ በፊትህ እንዲያወጣ አንተንም እንዲያገባ ምድራቸውን ርስት አድርጎ እንዲሰጥህ ከአንተ ጋር ሆኖ በታላቅ ኃይል ከግብፅ አወጣ። እግዚአብሔር ፍቅር ነፃ አውጪ ነው። ፍቅሩ ሲገለጥ ከከበበን ባርነት ፈልቅቆ ነፃ ያወጣል። እግዚአብሔር ፍቅር ብርቱ ነው፣ መጣ ነፃ አውጪ ነው። አሜን። 2 ስለ እግዚአብሔር ፍቅር ስናወራ የሚገርመው ነገር ሁለተኛው ዘዳግም 23 ቁጥር 5 ላይ እርግማን ሰባሪ ነው። ዋው! ሲበለም ቤቱ ባካችሁ መወዳችሁ 23 ቁጥር 5 ዘዳግም ነኝ አልወጣም። ከዛ አልወጣም 23 ቁጥር 5 እንዲህ ይላል፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህም እግዚአብሔር ወድዶሃልና እርግማን በረከት አደረገች። ዋው! አምላክህ ወዶሃልና ምኑን? እርግማኑ። በየቀኑ የሟርተኞችን ሟርት በእኛ ህይወት እንዳይሰራ ያደረገው እግዚአብሔር ፍቅር ነው። እኮ እነዚህ እኔ አልገባንም ብለው ትክክል፣ እኔም አልገባኝም በእውነት የሆነ ትንሽ ነው የገባል። እንደ እንትን የቀመስ ነው። ዛሬ ማታ ይሄ ፍቅር ይገለጥላችሁ።
በለዓም ለመርገም እስራኤልን ይህን ታሪክ በደምብ እስራኤል ተኝቷል። እየጸለየ አይደለም፣ የእግዚአብሔር ቃል እያጠና አይደለም፣ ዝም ብሎ ተኝቷል። በለዓምን ጠርቶ ህዝቡን እያሳየው ያው ይህን ህዝብ እርገምልኝ፣ 7 መሠዊያ ስራ፣ 7 ጥጃ አምጣ፣ 7 ወይፈን አምጣ ምናምን ብሎ እዛ አስማት ሊያደርግ ሲሞክር መለኮት ይመጣል፣ አፉን ይቀይረዋል። የጻድቅ ሞት እኔ ልሞት ሲጮህና አሜን። እስቲ ቦታ ልቀይርልህ። እስራኤል እየተደገመበት እንኳን እንደሆነ ያውቃል። ተኝቷል። ቦታ ቀይሮ ሌላ ተራራ ይወስደዋል። ያቸው እስቲ በሬ ሳር እንደሚበላ ሳር የበሉ ያቸው ይለዋል። እስቲ አሁን መሠዊያና ዘጋጃል ለመርገም። ልክ ሲዘጋጃጅ እግዚአብሔር ይመጣል፣ አፉን ይቀይረዋል፣ እርግማኑን በረከት አድርጎ ቀይረዋል። መጨረሻ እንደዚህ ያለ በያዕቆብ ላይ ድግምት አይሰራም አለ። ሟርተኛው ሞክሬ አቃተኝ፣ ሞክሬ አቅቶኛል፣ አይሰራም አለ። ወዳጆቼ እግዚአብሔር ስለሚወዳችሁ በእናንተ ጸሎት ጥንካሬ ሳይሆን በእናንተ የህይወት ስታንዳርድ ሳይሆን ደከማችሁ ተኝታችሁ እንኳን ሳይቀር እግዚአብሔር እረኛችሁ ሆኖ ስለሚወዳችሁ ስለሚወዳን ብቻ ጠበቀን። የሟርተኞች የደጋሚዎች ድግምት ቤታችን ያልሰራው የልዑል እግዚአብሔር ፍቅር ጠንካራ ስለሆነ ብቻ ሌላ አልጨምርም። ዘዳግም ከዛ ወጣ ነው እግዚአብሔር ፍቅር ዘዳግም 33 ቁጥር 12 ዘዳግም 33 ዘዳግም 33 ላይ ቁጥር 12 ስለ ቢንያም ስለ ቢንያም እንዲህ አለ፣ በእግዚአብሔር የተወደደ በሱ ዘንድ ተማምኖ ይኖራል። ቀኑ ሁሉ ይጋርደዋል፣ በትከሻው መካከል ያድራል። ይህን ይመልኩት ተማምኖ መኖር እግዚአብሔር ፍቅር ሲገባ ተማምነህ ትኖራለህ። ተማምኖ መኖር በእግዚአብሔር የተወደደ ይላል። ተማምኖ ይኖራል፣ ቀኑ ይጋርደዋል። አሜን በሉ እስቲ። ፍቅሩ ይገለጥ፣ ፍቅሩ ይገለጥላችሁ። ሃሌላ ሌዳሮ ሰላዶ ጂሰስ ገፊ ምክንያት ንጹህ ኑሮ ለመኖር እግዚአብሔር ፍቅር። ሌላው ገፊ ምክንያት ይቅር የተባለን አራተኛ ቅድም ያልኳችሁ ይሄ ይቅር የተባለን ሰዎች ነው። እኛ ማለት ይቅርታ የተደረገልን ሰዎች። ይሄም እኔ በትክክል የገባንም አልመሰለኝ ይቅርታ የተደረገለት ሰው ነው የሚለው ነገር እስቲ ይውት ወዳችሁ ቁጥር 13 ላይ ርዕሴም እዛ ጋር ነው ያለው። አሁን አንድ ቁጥር ጨርሻለሁ ማለት ነው። ቁጥር 13 ተመልከቱት። እርስ በርሳችሁ ትዕግስትን አድርጉ ይልና ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ ይልና ይቅር ተባባሉ፣ ይቅር እንዳላችሁ እናንተም እንዲሆኑ። ይቅርታ አግኝተናል። አሜን ነው። እግዚአብሔር ይቅር ያለው ሰው ለዚህ ቤት በየቀኑ የአምላክ ይቅርታ ያገኘ ሰው ይኖራል። የሚገባው ይሄ በትክክል የሚገባው ሰው ይቅርታ የተደረገለት ሰው ነው ለሰው ይቅርታ ማድረግ የሚችለው። የእግዚአብሔር ይቅርታ በደንብ የገባው ሰው ለሰዎች ይቅርታ ማድረግ ይችላል። ይቅርታ ማድረግ ልክ ሲያቀተን ያልገባን ነገር ቢኖር የክርስቶስ የመስቀል ላይ ስራ አልገባንም። ዝም ብለን ሃይማኖት እንጫወተው እንጂ አልገባንም። ይቅርታ እኔ ይቅርታ አግኝቻለሁ፣ እኔ ምህረት አግኝቻለሁ፣ እኔ ይቅርታ
ይህም ሌላም ጊዜ በስፋት እንደገና ቀስ መመርመር ያለብን ነገር ነው። ትንሽ ነው የገባን። ምክንያቱም የእኛን ጎረቤት የኔን ልጅ መታች ብለን ነው ይቅርታ ማለት የምንቸገረው። የሚወዱን ሰዎች እኛ መካከል ገብተው ሊያስታርቁን ሲሟገቱ በጣም በቃ እንዴት ተደርጎ ክብሬና ስሜ ተነክቶ ብለን ሀገርን መጥተው በፍጹም ስላልገባን ነው ይቅርታ እንደተደረገልን። የእኛን ኃጢአት እሱ ወስዶ የእሱን ጽድቅ የሰጠን ሰዎች ነው። ምህረት ያገኘ ሰው በጣም የምትወዱትን ሰው ቢገልባችሁ አትላስ ተስማም ለዛ ሰው ይቅርታ ማለት ይችላል። ይሄ ዝም ብሎ ትናንተው በጣም የምትወዱትን ሰው ቢገልባችሁ እዛ ድረስ ሄዳል። ክርስቶስ የመጨረሻ ጥግ ነው ያሳየው። ምህረት ላለማድረግ ምንም ምክንያት የለም። ምክንያት ዜሮ ነው። ምንም ላለመታረቅ፣ ይቅርታ ላለመስጠት ምንም ምክንያት የለም። ይቅር የተባለ ሰዎች ነው። አሜን በሏ። ይቅር የተባለ ሰዎች ኦኬ። ይሄ አራት ገፊ ምክንያት፣ አንድ የተመረጥን ሰዎች ነን። ሃሌሉያ። ሁለት የተለየን ሰዎች ነን። ሶስት የተወደድን ሰዎች ነን። አራት የእግዚአብሔር ምሕረት ይቅርታ የተቀበልን ሰዎች ነን። እንደዚህ አይነት ሰዎች ሆነን በኃጢአት መመላለስ አይቻልም፣ ክልክል። ይሄ አራቱ ምክንያት ከበቂ በላይ ነው ንጹሕ ኑሮ ለመኖር። ልብሶቻችን በሚቀጥለው ክፍል የምናየው ልብሶቻችን እንዴት የሚያማምር ዲዛይን የተደረጉና የተሰፉ ልብሶች ናቸው። ቁጥር 12ን 13ን ስለ ልብሶቻችን ጥቂት እናነባለን። እዩ፣ በደንብ ይዋችሁ። መወዳችሁ ማከብራችሁ በደንብ ይዋችሁ። 12 ላይ ድጋሚ አበረከባችሁ ይዋችሁ፣ ችግር የለም። ቃሉ ስሩ እንደገና ይሁን። 13 12 14 እንልቀም። ስንት ልብስ ነው እንግዲህ? እንደ እግዚአብሔር ምርጦች ገፊ ምክንያት ቅዱሳን ስለሆናችሁ፣ ሁለተኛ ምክንያት የተወደዳችሁ ስለሆናችሁ፣ ሶስተኛ ምክንያት ምሕረት የሚባል ልብስ አለ። ርኅራኄ የሚባል ልብስ አለ። ቸርነት የሚባል ምርጥ የሚያምር ልብስ አለ። ትህትና የሚባል ልብስ አለ። የዋህነት የሚባል ልብስ አለ። ትዕግስት የሚባል አለ። እሱን ለበሱ ይህና ቁጥር 13 ደግሞ ስትመጡ ዝቅ ብላችሁ በእነዚህ ሁሉ ላይ ቁጥር 14 ነው የፍጻሜ ማሰሪያ የሆነውን ፍቅር የሚባል ልብስ እያሰፋችሁ ለበሱ ይላል። ይሄ ደግሞ እንግዲህ ሌላ ነገር ልብሶቻችን፣ እሱ ላይ እንግዲህ ትንሽ ደቂቃ ላውራ። አሜን በሉ እስቲ። በጣም ሲሪየስ ጉዳይ ነው። በደንብ እንድትሰሙ እፈልጋለሁ። እግዚአብሔር አምላክ ስሙ ይባረክ። አንድ ጆሮ ውስጥ በብሉይ ኪዳን ዘመን ከአሮን ጀምሮ አይደል ካህናት የሚለብሷቸው ጌጠኛ ልብሶች አሉ። ትክክለኛ በተለይ የአሮን ልብስ ጭንቅላቱ ላይ የሚያደርገው ኤፉዱን ይዛችሁ የሚለብሰው መቼ ምን እንደሚለብስ በጣም የተቀባ የተቀደሰ ልብስ አለ። እዛ ላይ ደግሞ የሚያደርገው ሽቶ በጣም 2-3 ኪሎ ሜትር ድረስ የሚሸት ልብስ አድርጎ ኤላዩ ላይ ቅጭ የሚል ልብስ ሁሉ አድርጎ ቅድስና ለእግዚአብሔር የሚል ነገር አለ። ኮፍያ ደርቦ ለማገልገል ሲወጣ ወደ ቤተ መቅደስ ሲገባ ሰው ሁሉ በአክብሮት እጅ ይነሳዋል። የተከበረ እንደዚሁም ካህናቶቹ እንዳያችኋቸው እንደ አሮን ባይለብሱ ጠምጥመው ራሳቸው ላይ ነጫጭ ልብሳቸውን ለብሰው ጥናቸውን ይዘው እግዚአብሔር ቤት ውስጥ እሱ ሳይለበስ ማገልገል የማይታሰብ ነው። ግድያ ያመጣል።
ማንም ካህን ምንም ቢቸኩል ማንም ሊቀ ካህን ምንም ቢቸኩል ያን ልብሰ ተክህኖ ሳይለብስ ወደ ቤተ መቅደስ ሊገባ ሊያገለግል ጭራሽ አይታሰብም። ይሄ የሚገርም ትልቅ እውነት ነው። ኦኬ። እንደዚሁም ሌዋውያኖቹ መዘምራኖቹ ትዝ ይላችኋል። መዘምራኖቹ ይላል ጌጠኛ ልብሳቸውን ለብሰው ምሕረቱ ለዘላለም ነውና የሚሉ ዘምሩ። ኦኬ። አዲስ ኪዳን የጨርቅ ልብሰ ተክህኖ የተለያየ ነገር ለማገልገል ከሚለበስ ልብስ ያለፈ ነው ማለት ነው። እግዚአብሔርን በሚያማምር ጨርቅና ልብስ ልናታልለው አንችልም። ሰማህ? የእግዚአብሔር ጉዳይ አሁን ልብስ ቀየረ። እነዛን ልብሶች ለአገልግሎት ብንጠቀምባቸውም ነገር ግን በእግዚአብሔር ፊት ዋጋ ያለው ልብስ ተቀየረ። ዋጋ የሚሰጠው ልብስ ቸርነትን አጉልለን፣ የዋህነትን አጉልለን፣ ይቅርታን አጉልለን በሚያማምር ልብሶቻችን ወጥተን እያሸበሸብን ብንዘምር ሰማይ ሊቀበለው አይችልም። አይገርምም? አዲስ ኪዳናዊው ልብሰ ተክህኖ ወይም የክህነት ልብስ ፍቅር፣ የዋህነት፣ ገርነት፣ ገንዘብ የማይገዛው የህይወት ለውጥ። ወዳጆች ስለዚህ ጉዳይ ደግማችሁ እንድታስቡ ጠይቃችሁ። ሁሉን ነገር እነዚህን ሁሉ ማውራት ስለማልችል ከዛ ውስጥ ግን ሶስቱን ልብሶች ብቻ ላውራ ዛሬ። እናንተ ቀሩን ጨርሱ። ምሕረትን ላውራበት፣ ቸርነትን ላውራበት፣ ትህትናን ላውራበት። ሶስቱን ብቻ ከጊዜ አንጻር የመጀመሪያው ምርጡ ልብስ ምሕረት ነው። የምህረት አምላክ እግዚአብሔር ይባረክ። ሲከፍ ሲያው እና ጮክ ብላችሁ ጮክ ብላችሁ አውጁ። ሲጮክ ብላችሁ እግዚአብሔር ሆይ ውስጥ ምህረት ስላደረግልኝ አመሰግናለሁ። የኖርነው በእግዚአብሔር ምህረት። ከሁሉ ይልቅ የሚገርመኝ ኤፌሶን መጽሐፍ ጸሐፊ ምዕራፍ 2 ላይ ያለንበትን ዳርክነስ በኃጢአታችሁና በበደላችሁ ሙታን ነበራችሁ፣ ከፍጥረታችሁ ጀምሮ የቁጣ ልጆች ነበራችሁ። ከዛስ በኃጢአታችሁ በሞቱ ጥላ ስርም ነበራችሁ። ነገር ግን ይላል ምን ተገኘ? እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ የእግዚአብሔር ምህረት ጣልቃ ገብቶ ከሞት ወደ ሕይወት መጣ። ታውቃላችሁ፣ ነገራችን ሁሉ ምህረት ነው። ቤታችሁ ያለው ቁስ ንብረት በሙሉ የተገኘው እስኪ አንዴ እናንተ መዝሙር 136 የምታውቁት ነው። አንዴ ያው ግን በቃ እናንብቡ። ሁሉ ውስጥ ምህረት ስላለ እንዴት ማድረግ ይቻላል? መዝሙር መጽሐፍ 136 ላይ 136 የመዝሙር መጽሐፍ 136 ላይ 136 ከአንድ ጀምሮ አብረን ነው ባካችሁ እዩትና እንዴት ደስ ይላል። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነው። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እሱ ብቻውን ታላላቅ ታምራት ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና።
ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና፣ ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና፣ ለጨረቃና ለከዋክብት ለሌሊትም ያስገዛው ምሕረቱ ለዘላለም ነውና፣ ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና፣ እስራኤልን ከመካከላቸው ያወጣ ምሕረቱ ለዘላለም ነው። በጸናች ክንድ አዶሮ እግዚአብሔር በምሕረቱ ይዳሳችሁ። ለሰው ግን ምሕረት እናርግ። ከልባችን ይህን ልብስ እንልበስ። ቂም ይዘን ልባችን በሆነ ነገር ተቋጥሮ አታገልግሉ። ጸያፍና ነው። ምንም የተጎዳችሁ እንኳን ቢሆን ለሰው ምሕረት አለ። ለሰው ሁሉ ምሕረት አለ። ልባችሁ ማንም ሰው ላይ አይከብድ። ትክክል ላይ ምሕረት ልብስ ነው። ምሕረት ሳይለበስ ይኸው ጌጠኛ ልብስ ለብሰን ራሴን በውስጥ ምሳሌ የክህነት ልብስ ለብሼ ውስጤ ምሕረት ከሌለው እግዚአብሔር በጨረቅ አይሸፈንም። አትክልር ምሕረት። ሁለተኛ ምርጥ ልብስ ቸርነት ይባላል። ምታውቁት ነው ቸርነት። ይሄ የታወቀ የዳዊት መዝሙር ነው በኦልድ ተስተመንት አይደል? አንድ መዝሙር አለ። ጦር ሜዳም ይዘመራል፣ ቤተ መቅደስ ይዘመራል ብለ የሚለው ማንም ያውቀው። ቸር ነውና ምሕረቱ ለዘላለም ነውና ለእግዚአብሔር በሉ ዘምሩ። ቸር ነውና ያላችሁ ዘምሩለት። እግዚአብሔር ቸር ነው። ቸር ነው ማለት ለጋስ፣ እባክህ በል ምስል ለጋስ፣ ለጠላቶቹ የሚሰጥ ፊት እያየ የማይሰጥ፣ ጠላቱ ሲራብ የሚያጎርስ፣ ጠላቱ ላይ እግሩ ላይ ወጥመድ የማያስቀምጥ መስጠት። ጥሩ ምሳሌ ዳዊት እንደዚህ ያለ ጊዜ ስለሄደ ይቸኩል። የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት የቀረሰው ይኑር ይሆን? የእግዚአብሔርን ቸርነት ማድረግ ፈልጋለሁ ሲባል አንድ ሜምፊቦስቴ የሚባል ሕፃን ልጅ አለ። እዛው ስትሄድ አሳዳጊው ከትከሻው ላይ ወድቆ እግሩ የተሰበረ አለ ተባለ። ሲመጣ ተንቀጠቀጠ፣ ሊገለኝ ነው ብሎ ቸርነት አደርግልሃለሁ አለው። ከገበታዬ ትበላለህ፣ ሁሌ እኔ ጋር ትበላለህ አለ ጂሰስ። ቸርነት ክፉዋት ቸር ሰዎች ለሚወዱን ብቻ አይደለም ለሚጠሉን ሰዎች ቸር መሆን አለ። የእኛን መኖር ለማይፈልጉ ሰዎች ጭምር ቸር መሆን አለ። ቸርነት ልብስ ነው። የአዲስ ኪዳን ውድ ልብስ ነው። የመጨረሻው ትሕትና መጣቁት ዋው! ይሄ ማለት ትሕትና ብዙ የተረዳ ነው ማለት መሰለኝ። በየቀኑ ሊጠና የሚገባው ይመስለኛል ጊዜ እየወሰድን አይደል? አንድ ጸሐፊ ግን እንደዚህ ያለ ዝም ብዬ እኮ ታረኩት። እግዚአብሔርን የሚያውቁ ሰዎች ትዕቢተኛ መሆን አይችሉም። ራሳቸውን በትክክል የሚያውቁ ሰዎችም ትዕቢተኛ መሆን አይችሉም። ስለዚህ ትሕትና ማለት እግዚአብሔርን በትክክል ከማወቅና ራስን በትክክል ከማወቅ ይመነጫል ይላል። ልቤን ገዝቶታል። አይ ትዕቢተኛ ሰዎች ሲያጋጥመው እግዚአብሔርን አለማወቅ ኃያል አምላክት ትነኝና ዛሬ ታይቶ ነገ የሚጠፋ እንፋሎት መሆንን ትረሳለህ ማለት ነው። አይ ትንሽ መሆናችንን ትረሳለህ። ትሕትና ማለት ራስን በትክክል ማወቅ፣ በትክክል ሊሰበር የሚችል ሸምበቆ መሆናችን፣ አንድ ቀን ነገር እንደሚዘጋ ያለ እግዚአብሔር ፍቃድና ደግነት መሽቶ እንደማይነጋ ማወቅ ማለት ነው አይደል? ወጥተን የገባ ነው ጠብቆን ብቻ መሆኑ በገንዘብ ትሕትና ምሳሌ አድርጌ እዚህ ጋር ያስቀመጥኩት ክርስቶስ
ይሄ እንዴት ነው የሚገለጠው? ይሄ በምን ቋንቋ ነው የሚብራራው? መለኮት የባሪያ መርካዝ ራሱን አዋረደ። ሌሎችን ለመጥቀም ሌሎች ሰዎች ለማገልገል ሲባል ዝቅ ይባላል። ትሕትና ከእኔ ተማሩ አለ ኢየሱስ፣ እኔ የዋህ ነኝ በልቤ ትሑት ነኝ። ትሕትና በአንድ ቀን አይፈጠርም፣ ጊዜ ይፈልጋል። ራስን ማረቅ ይጠይቃል። ራስን ማወቅ ይጠይቃል። ከራሳችን ጋር መተዋወቅ አለብን። አምላክን ሞር እያወቅን ስንመጣ ትሑት እየሆን ስናውቀው ትሑት፣ ባወቅነው ቁጥር ትሑት፣ ስናውቀው ትሑት፣ ከአምላክ ደግሞ በራቅን ቁጥር ትዕቢተኛ ነው። ስናውቀው ዝቅ፣ ሲጠፋብን ከፍ እያልን የምንመጣው እያደግን ለመምጣታችን ማስረጃው ትሕትናችን። ወንድም እንትና አደገ የሚባለው ትሑት ይሁን አልባል ጌታን አውቋላ አደገ። እንትና አላደገም ደግሞ የሚባለው ትዕቢተኛ ሲሆን እሱ ገራም ገና ጌታንም አላወቀ ራሱን አላወቀ ይባላል። ትሕትና ራስን በትክክል አናላይዝ አድርጎ ራስን ማወቅ፣ እንዴት አይነት አለ ክርስቶስ ባዶና ትንሽ መሆናችን ሲገባል ማለት ነው። ማጠቃለያ ኮንክሉዥን ያስፈልገናል። ምንድን ነው ዛሬ ያወራሁት? እነዚህን ጌጠኛ ልብሶች ለመልበስ እነዚህ ውድ ልብሶች ናቸው እንዳያችሁት። እነሱን ለመልበስ ቆየኝ ወልደ ጌጠኛ ልብሶችን ለመልበስ 4 ገፊ ምክንያት አሉ ብያለሁ። ዝም ብዬ እነሱን ላውራችሁ እንዳረሷቸው። 1 ተመርጠናል። እኔ ተመርጫለሁ። ድገሙት። 2 ተለይታችኋል። 3 ቃላት ሊገልጠው ከሚችለው በላይ ተወዳችኋል። እግዚአብሔር ለእናንተ ያለውን ፍቅር ነግሬያችሁ አልጨርስም። 4 ይቅር ተበላችኋል። ይቅር ተበላችኋል። ስለዚህ ቸርነትን ልበሱ። ስለዚህ ምሕረትን ልበሱ። ስለዚህ ፍቅርን ልበሱ። ስለዚህ ሩህሩሆቹ ነው። ስለዚህ ጌታን ተከተሉት። ሃሌሉያ። እንጸልይ። ትንሽ እናመስግንና ጨርሰናል። ያ ነሐት ያለው